ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወዳችሁ የአሮስ ሁለት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ክርስቶስ አንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ሰላም። የክርስቶስ ሰላም ጸጋ ከሁላችሁ ጋር ይሁን። እንግዲህ ክቡራትና ክቡራት ቤተሰቦች አንዲት ርዕሰ ጉዳይ ብቻ የመዘዝን በዛች ርዕሰ ጉዳይ ላይ ሰፋፊ ጥንክሮችን የምናቀርብበት የአሮስ ሁለት ነው። የአሮስ ሁለትን ሰብስክራይብ አላደረጋችሁ አብዛኞቻችሁ፣ ላይክም አላደረጋችሁ፣ ሼርም ያደረጋችሁ አይደለም። ስለዚህ ኦርቶዶክሳውያን አንዲት ነገር በማድረግ እንጀምር። ያው መረጃ ማምጣት የመጣውን መረጃ መተንተን በጣም ከባድ ነው። ጊዜ ሰጥተን ነው የምንሰራው። ግን ላይክ አታደርጉ እባካችሁ፣ ሁላችሁም ላይክ አድርጉና አበረታቱኝ። ምክንያቱም አልጎሪዝሙ ስለሚያዳረስ። ሁለተኛው ቻናላችን ወደ 10,000 የተጠጋ ነው። 400 ነው የሚቀረው። ያደረጋችሁ አይደለም ላይክ አድርጉልኝ። አሁን ያመጣው ሰበርና ወቅታዊ መረጃ ስለሆነ ማለት ነው። እሱ ምንድነው? ፍኖተ ጽድቅ እንደምናውቀው የቤተ ክርስቲያን እባጭ በማለት ዲያቆን ሄኖክ ኃይሌ የገለጸው፣ መዥገር በማለት ሌሎች መምህራን የገለጹት የማይለቀን ታድሷዊ ሀሳብ ያለው ግን በገንዘብ የሚያምን ክርስቶስን እንድትሰብክ ሳይሆን ቤተ ክርስቲያን መናፍቃዊና መንፍቅና ሀሳቦችን እንድናራምድ የሚያደርግ ተቋም እንደሆነ እናውቃለን። በተለያየ ዘመን በዝማሬዎቹ በሚጋብዛቸው መምህራን በሚያደርጋቸው ድፍረቶች ጭምር የሚያከናውናቸው መርሃ ግብሮች ቤተክርስቲያን የምትቀበላቸው ሳይሆኑ ሲቀር የሚያደርጋቸው እንቅስቃሴዎችን ሁሉ ተመልክተናል። በማህበራዊ ሚዲያ የምናውቃቸው የቲክቶክ ፕላትፎርም ላይ ያሉ በርካቶቹ ስራውን ሰርተዋል። ኋላ የማስደምጣችሁ ሌላ መረጃ አለ ምሽት 1 ሰዓት ላይ። አሁን የማቀርብላችሁ መረጃ በፍኖተ ጽድቅ አዳራሽ እንግዲህ የቀለም ፋብሪካ ያለው የሮቶ ምናምን ማምረቻ ያለው በጣም ብዙ ነገሮችን የሚያመርት ባለሀብት ነው ጸጋዬ ደበበ። ታዲያ በጣም በርካታ ሰራተኞች አሉት እና አርብ ፍኖተ ጽድቅ የሚል አዳራሽ ውስጥ መርሃ ግብሮችን ያዘጋጃል። ፕሮቴስታንታዊ ሀሳቦች አሁን በሚዲያ የምናያቸው ማለት ነው፣ በዩቲዩብ የምንመለከተው። ሌላች ደግሞ የቀለም ስራዎች አሉት የሚሰራቸው ብዙ ሰዎች አሉት። በጣም በርካታ ሰራተኞች ነው ያሉት እና እነዚህ ሰራተኞች እዛ ገብተው እንዲማሩ እንዲያገለግሉ ያደርጋል አዳራሽ ውስጥ ማለት ነው። እና በአዳራሽ መርሃ ግብር ላይ የሚለቀቁት ናቸው ተሐድሳዊ ሀሳቦችን ስንመለከት የነበረው። ላካ እኛ ያላወቅነው ሌላ ጉዳል ሰራተኞቹ ራሱ እጅግ ከባድ የሆነ ነውጥ ውስጥ እንዳሉ፣ ከባድ ነገር ውስጥ እንዳሉ ራሳቸው ሰራተኞቹ አጋልጡ። 5 ወር ነው የሰራሁት መከራዬን ነው ያየሁት ስትል አንዷ ማለት ነው። ኢየሱስ የሚል ስም ቤተክርስቲያን እንደማትጠራ አድርገው ክርስቶሳዊ ሀሳቦች ያልሆኑትን ተሐድሳዊ ሀሳቦችን በዚሁ ያራምዳል። ተገደን ነው የተቀመጥነው፣ ነጻነት የለንም፣ እንፈራለን፣ ኮማንዶ ላይ ታዘዝብን ነበረ ብላለች። እና በውስጥ ስትሰራ የነበረች አንዲት ሴት ያወጣችውን የፍኖተ ጽድቅን ጉድ እናጋልጣለን። ላይክ አድርጉ ባካችሁ ኦርቶዶክሳውያን። እንደዚህ ነው እንዴ ብላ ማለት አይደለም። ላይክ ስታደርጉ ዩቲዩብ ራሱ ያዳርሳል። ስለዚህ እውነቱ ይገለጣል ማለት ነው። ላይክ አድርጉ፣ ሼር አድርጉ። እስቲ እውነቱን ተከታትለን እንመለስ ማለት ነው። ከምታስቡት በላይ እጀ ረጅም የሆነ ሰው ነው። ለምሳሌ እዛ ድርጅት ስሰራ ማለት ህገ ወጥ ናቸው፣ መደረግ የለባቸውም ከቤተክርስቲያን ጋር ቤት በተያያዘም ባልተያያዘም ማለት ኢቨን ሰራተኞች በሚያጠፉበት ጊዜ ቅጣት ማለት ሰራተኞችን ወደ አውሬ የሚቀይር ድርጅት ነው በአጠቃላይ ማለት ነው። ስትገባ በጣም ሲምፕል ነው። ሲቪን ታስገባለህ፣ ሳምንት አይቆይም ስትጠራ ማለት ነው። ትጠራለህ፣ ትገባለህ፣ ከዛ ስራ ትጀምራለህ። ይከፈላል ተብሎ የሚነገርህ ገንዘብ አለ። ያን ገንዘብ ተስፋ አድርገህ እዛ ድርጅት ስትገባ፣ ከዛ ደግሞ በተለይ ኦርቶዶክስ ከሆንክ በጣም ከራስህ ጋር የምትጣላበት ድርጅት ነው ማለት ነው። ስታይ ስዕል አድኖች ምናምን ተሰቅሎ ታያለህ፣ ግን ምንም አይነት የቅዱሳን ስዕል አታይም። አንደኛ ግቢ ውስጥ መዝሙር ይከፈታል። መዝሙር በምንም አይነት ተአምር ለእመቤታችን ወይም ለቅዱሳን መላእክት የተዘመሩ መዝሙሮች አይከፈቱም ማለት ነው። እና ፍኖተ ማለት እኔ አሁን ሌሎች ነገሮችን ትቼ አስረግጬ መናገር የምፈልገው ነገር ምንድን ነው? አቶ ጸጋዬ ጴንጤዎች የኦርቶዶክስ መዝሙር እንዲዘምሩ ፍኖተ ጽድቅ ውስጥ ገብተው ተገደው ማለት ነው። ማለት ስራ ብለው የገቡ ኢቭን ጴንጤ የሆኑ ሰዎችን አስገድዶ እንዲዘምሩ የሚያደርግ ሰው ነው ማለት ሳያቅ ነው። ማህበረ ቅዱሳን ይረከበኝ፣ እነሱ ያስተዳድሩት፣ እኔ ስለማላቅ ነው ምናምን የሚለው ነገር ውሸት ነው ማለት እያስገደደ ነው እንደዛ እንዲያደርጉ የሚያደርገው ማለት ነው። ድርጅት ውስጥ በጣም ሰው ይወጣል፣ በጣም ደግሞ ሰው ይገባል። ኢትዮጵያ ውስጥ ያለውን የስራ አጥነት ያው ታውቁታላችሁ። በጣም ሰው የሚገባበትና በጣም ሰው ያንን ማንም ሰው የማይናገረው በጣም ማለት ከድርጅቱ ጥለው የሚወጡ ሰዎች ኢቭን የሚደርስባቸው ነገር አለ። ማለት ሰራተኛ ድርጅት ውስጥ አጥፍቶ
ኮማንዶ የለበሱ የመንግስት ወታደሮች ገብተው ሲመቱት አይተናል፣ እኛም ማለት ነው ድርጅት ውስጥ ገብተው ኮማንዶ። ስለዚህ ሰው ይፈራል። እዛ ድርጅት ውስጥ የሚሰራ ሰው ሁሉም ስለሚፈራ ምንም ነገር ማጋለጥ አይፈልግም ማለት በጣም ብዙ ጥሰቶችን ነው የሚሰራው። ግን በተለይ ደግሞ ከቤተክርስቲያን ጋር የሚያደርገው የማስመሰል ስራ እኔ በግሌ በጣም ስለሚያስጠላኝ ነው፣ በጣም ስለሚረብሸኝም ማለት ኢቨን አይምሮዬን ሉዝ ላደርግ ነው የደረስኩት በዛ 5 ወር ጊዜ ውስጥ ማለት ነው። እና ራሴ ነኝ ትቼ ራሴ የወጣሁት ስራውን ማለት ነው። ይህንን ነገር ሰው እንዲያውቅ ስለምፈልግ ነው። ከዚህ በፊት እኔ አሁን የዛኔ እዛ ድርጅት ውስጥ ስገባ የሆነ ብጥብጥ ተነስቶ ነበረ በመዝሙር ምክንያት። ፍኖተ ጽድቅ እንደዚህ እያደረገ ነው፣ ዘፈን የሚመስል መዝሙር እየተለቀቀ ነው ተብሎ ከዛ ተመልሶ ደግሞ እነ መምህር ጳውሎስ በጣም ኢቨን እኔ ይከታተል ነበር ይሄንን ነገር ማለት ነው እንደ አንድ ክርስቲያንና እነ መምህር ጳውሎስ ምናምን ደግሞ ዩቲዩብ ላይ ቪዲዮ ተለቀቀ፣ እንደዚህ ነው እና ማህበረ ቅዱሳን እንትን እንዲል አድርገዋል፣ ይቅርታ ጠይቀዋል ምናምን ተብሎ ተረጋግተሽ አውሪ ብትሉ ይቅርታ እኔ እንደዚህ ነው የማወራው እንትን ስሆን ማለት ነው ቴንሽን ለዛ ነው። እኔም እንደዛ ብዬ ነበር የገባሁት ማለት ነው። ማለት እንትን ነው ድርጅቱ በቃ ስለዚህ ሚስቴክ ነው ይቅርታ ጠይቋል፣ ስለዚህ ከሃይማኖቴ ጋር ምንም የሚያጻርረው ነገር የለም ብዬ ውስጤ ስላመነ ነበር እዛ ድርጅት ውስጥ የገባሁት ማለት ነው። ነገር ግን በጣም በፍጹም ስህተት የሆነ ነገር ነው ያየሁት ከገባሁ በኋላ። ቅድም የነገርኳችሁ እዛ ድርጅት ውስጥ የምትሰራ ጴንጤ የሆነች ልጅ አስገድዶ ከዛ ደግሞ በጣም ፍኖተ ጽድቅ ውስጥ የሚገቡ ዘማሪዎች ማለት ፍኖተ ጽድቅ ማህበር ነው ድርጅቱ፣ ሌሎች ስራዎች አሉት፣ ቀለምና ታንከር ነው የሚያመርተው። ከዛ ውስጥ ደግሞ ፍኖተ ጽድቅ ደግሞ ራሱን የቻለ የራሱ ፕሮጀክት ነው ማለት ነው እና ይገደዳሉ። ከዛ ደግሞ በጣም ከፍተኛ ክፍያ ያለው ፍኖተ ጽድቅ ውስጥ የሚዘምሩ ዘማሪዎች በጣም ከፍተኛ ክፍያ ነው የሚከፈላቸው ማለት። ስለዚህ ምን ያደረግ እኔ የማስበው ምንድነው አቶ ጸጋዬ እያደረገ ያለው እዚህ ጋር ምንድነው የቤተ ክርስቲያንን ለማዛባት ማለት ዘፈን የሚመስሉ መዝሙሮች እንዲዘመሩ ከዛ ደግሞ በየጊዜው እየተነሳ እንደዚህ አይነት እመቤታችን ቤዛ አይደለችም ማለት እንደዚህ አይነት ርዕሶችን እያነሳ መበጥበጥ የሚፈልግ ሰው እንደሆነ ነው እኔ በግሌ የተረዳሁት ማለት ነው። ምክንያቱም ይሄን ያህል ፈንድ እያደረገ ነው ዘፈን የሚመስል መዝሙር እንዲለቀቅ የሚያደርገው ማለት ነው። እና ሰው ስለሱ ክፋት ሰራተኛ እንባውን የሚያለቅስበት ድርጅት ነው የሚያለቅስበት። ያለ ደሞዝ ኢቨን የሚሰሩ ሰራተኞች አሉ። የሆነ ሚስቴክ ያገኛል፣ በሆነ ሚስቴክ ይይዛቸዋል፣ ተያዣቸውን ይይዛል፣ እንዲወጡ እንኳን አይፈቅድላቸውም ማለት ነው። እና እኔ በድርጅት ውስጥ ይህንን ነገር ታዝቤያለሁ። ብዙ ሰው አሁን ሚዲያ ላይም ሳይ ብዙ ቦታ ላይ ሳይ የሚመስለው አሁን ለምሳሌ ጠዋት አንተ ምን ስትል ነበር? ፍኖተ ጽድቅ ውስጥ ገብታችሁ የምትዘምሩ ሰዎች ብለህ ነበረ። ወይ ተገደው ነው ጴንጤዎች ሆነው የሚዘምሩት ወይ ተገደው ነው። ኦርቶዶክስ ሆነው ደግሞ የሚዘምሩት ከፍተኛ የሆነ ገንዘብ ስላለው እያወቁት ውስጣቸው እያወቀ ለገንዘቡ ሲሉ ወይም ደግሞ የቤተክርስቲያናቸውን እውቀት ደግሞ በደንብ የማያውቁ ሲሆኑ ያደርጋሉ ያንን ነገር ማለት ነው። እና እኔ በግሌ እኔ ዘምሬ አልተባልኩም። እኔ በገባው ሰዓት ቆሞ ነበር። ሌላው ደግሞ የታዘብኩት ነገር ምንድን ነው? ይሄ አርብ የሚያደርገው ጉባኤ ሰራተኛ ተገዶ እንደሚሄድ አውቃለሁ። ማለት ሰፊ አዳራሽ ውስጥ ተደርጎ ኢቨን ትልልቅ ዘማሪያን ተጋብዘው በሚዘምሩበት መድረክ ላይ የሚደረገው ነገር ማለት እዛ ውስጥ የምታያቸው ታዳሚዎች ፈልገው አይደለም የሚገቡት ማለት ነው። የሆነ ቀን እንዲህ ተቀምጠን እየሰራን እኔ ኦዲተር ላይ የሚባል ኦዲተር ለማለት ይከብደኛል። እርስ በርስ ሰውየው እጅግ ከባድ ነው፣ እጁ ረጅም ነው፣ ገንዘብ አለው። ቅዱስ ፓትርያርኩን ጨምሮ ሊቃነ ጳጳሳትን የመጥራት ኃይል ያለው ሰው ነው። አንድ ማዕድ ባርክ ያለው አንድ ማዕድ ባን ነው ነዳህን መግብ ያለው ብሎ በጣም ካስተያል ያላነሱ ጳጳሳትን ቅዱስ ፓትርያርኩን እንዲመጡ ያደረገ ሰው ነው። የተንበረከከ በማስመሰል ስራዎችን የሚሰራ እባባዊ የሆነ ሀሳቦችን የሚያራምድ ሰው ነው። ቀላል አይደል። ስለዚህ እንደዚህ አይነት የቤተ ክርስቲያን ባጭና መሽገር ብሎ መምህራን እንደተናገሩት የሚሰሩትን አካላት ልናጋልጥ ይገባል። ስለዚህ ሁላችሁም ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ። በቀጣይ ደግሞ ሌሎች መምህራን የተናገሩትን የማስደምጣችሁናል። የአሮስሎትን ምርጫችሁ ስለምታደርጉ እጅግ ደስ ያሰኘናል።
10 ሺህ እንድረስ። ላይክ አድርጉ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም